በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት እያለች እያለቀሰች ወጣች። ከዛቸው በቃ አንድ ፎከስ ነው ያላቸው። እዚህ ጋር እኮ አቶሚክ ቦምብ ፈነዳ። ተወኝ በእናትህ ቆይ አሁን እንዴ አይጣለፈኝ ብሎ ሽንቱን ከሸና በኋላ ከዛ መለስ ብሎ እንዲህ ከስር ነው የምትፈልገው ሄዶ የሆንዱራስን መንግስት ይገለብጥና እሱ ገዢ ይሆናል በለው። ኢንትረስቲንግ ነው። እና ጠዋት አደረግና አቧራው ቡን ሲል ታያለህ። ኦኬ ስለዚህ ትንሽ ጠዋት ስታዛ ተራራው ጋር ሞቅ ያለች የጂንጀር ሻይ ምናልባት ትንሽ የዳቦ ቆሎ እዚህ ጋር ቁጭ ብላ ደግሞ እንደፈለኩ ወደ ኋላ ያደረኩ ልክ ገና ሬስቶራንት ቁጭ ብላ አንድ ስትጎርስ መተው በናፕኪን እዚህ ጋር ሊጠርጉልኝ የሚፈልጉት አይነት እኒጎ አይ ለቀቅ አርጉኝ ሶስቴ ካደረጉት ተበሳጭተህ ትወጣለህ እንደው ይችላል። ግን እዚህ መጽሐፍ ላይ ምን ይላል መሰለህ መጣልን የበሰበሰውን አሳውጣለት ይባላል አለ። the whole concept of brunch የመጣው at the end of the week የተራረፋቸውን ምግብ መጥፎ ምግብ ሆኖ አይደለም ግን ለምንም ነገር ሊበቃ የማይችል ነው። you just have to make it እና ደግሞ ቶሎ ማውጣት ትፈልጋለህ እና ስለነበረው ስለ ሙዝ ንግድ ነው የሚያወራው። እንዴት ይሄ ይጥምሃል ልትል ትችላለህ። አንደበት ፖድካስት ታውን እንዴት ነው ማኔጅ የምታደርገው ስትሬሱን? አልፈልገውም በማለት ነው ወይስ there are ማኔጅ የምታደርግባቸው ቴክኒኮች አሉ? አንደኛው ነገር ስትሬስ ከነበረበት ኢንቫይሮንመንት ውስጥ ወጣሁ አይደለ? ኦኬ ኢንቫይሮንመንቱ ሸሸኸው። አዎ ምክንያቱም ከዛ ኢቭን ዶክተር ቴድሮስ መጀመሪያ ይለኝ የነበረው ምንድን ነው ያለህበት ፕሮፌሽን አይደለም ስትሬስ እያደረገ ያለህበት ኢንቫይሮንመንት ነው, which actually happened to be true. The same profession እሰራለሁ ያን አይነት ስትሬስ የለውም you know ትልቁ ነገር ከዛ ስትሬስ ውስጥ ወጣው። ላይፌ ውስጥ ስትሬስ ኮዝ ሊያረጉ ይችላሉ ብዬ የማስባቸውን ነገሮች የተወሰነ ጊዜ ላይ ለስራ ቀረብ ያለ ቤት ግዛ ብላ የውል ሰው የምትባል ጓደኛ የዶክተር ቴድሮስ ያ አሳይተኛል እዛ ፊት ለፊት ያለው ቤት ከዛ የሆነ ልገዛ ምናምን አልኩኝና ግርማ ምን ነው ንቃ እንጂ አልኩኝ። ቆይ አሁን ባንክ ሄደህ ብድር እንትን ብለህ የ40 ሚሊዮን ብር አፓርትመንት ገዝተህ ለሱ ለመክፈል ምን አስፈላጊ ሆኖ ነው ለስራው ቀረብ እንድትል ማለት ምን ነካል ለራሴ ማለት ሄደን አፓርትመንቱን አይተን ምናምን ራሴ እኮ እንትን ካልኩ በኋላ ነው ቁጭ ብዬ ይሄ ነገር አላስፈላጊ የሆነ ስትሬስ ኮዝ ሊያደርግብኝ ነው። ለኔ ለስራ ቀረብ ማለቱ ጠቃሚ ነው ወይ ለኔ ለአፓርትመንት እንትኑ ጠቃሚ እኔ ይቅርብኝ አልኩኝ። አንዳንድ ሰው ትልቅ ቤትማ ያስፈልገኛል ያ በጣም ጠቃሚ ነገር በአስፈላጊ ነገር ለህይወቴ ነው ብሎ ሊያስቡት ይችላሉ። ለኔ ስላልሆነ ስትሬሱን ከሚጨምርብኝ እንደዛ አይነት ነገሮችን አቮይድ አደርጋለሁ። ብዙ ነገሮች የማረጋቸው ስትሬስ ኮዝ የሚያደርጉኝ አይደሉም። ኦኬ አንበብ መጫወት ሶሻላይዝ ማድረግ ምናምን ማለት ነው። ኦኬ የምትወዳቸው ነገሮች ስራ still stressful ነው። ሁሌ stressful ነው ግን እንደ ውጭው አይደለም። በተለይ አንተ ስራ you're a surgeon እና ሰው መቅደድ I can imagine ስደጋግመው stressful ላይሆን ይችላል እኔ እንደማስበው ግን አለው የሆነ አለው ያ ሁሌ አለው
አንዳንድ በቅርብ ጊዜ የሆነች ታካሚ እያስረዳዋት ማለት ነው እንደዚህ አድርገን እንደዚህ ነው የምናደርገው ምናምን ብዬ እያስረዳው እኔ ደግሞ ኮምፒውተሩ ላይ ኤምአርአይ ያየው ነው ማስረዳው የተሰማኝ ምንድነው እያለች እያለቀሰች ወጣች ከዛ ፍሮኝ ወደ ዶክተር ቢኒያም ዞር ብዬ ምንድነው ያልኩት ንገረኝ አልኩት ምን ሳታስበው ስትሬስ ኮዝ አድርገሃል ወይ ነው ገና እኮ ይሄ እኮ ስለ ሰርጀሪ ያስረዳው ነው አንተ አቅልለኸዋል ያ ማሰብ አቃተኝ እንጂ ምንድነው ያልኩት ቆይ አንተ ያልከው ቆይ ንገረኝ ምንድነው የሆነ ነገር ብያለሁ ከዛ እሷ ስትመጣ በቃ እኔ ጨርሻ አንቺ ብቻ በይ የምትዩን ነገር እንጂ እኔ ያልኩትን ስለማላውቅ ልደግመውም አልፈልግም የሆነ ነገር በጣም ስትሬስ ኮዝ አድርጎሻል አንቺ ላይ አላወቅኩትም እና ለካ ያው መቀደድ ያስፈልግሃል ተብለ ሲነገር ለካ ራሱ እሱ ሌላ ሰው ላይ ስትሬስ ኮዝ ያደርጋል ለኔ በጣም ኮመን ነገር ከመሆኑ የተነሳ እሱን አልታዘብኩትም ይሄ ነገር ተቀዶ እንደዚህ መሆን አለበት እና ማስረዳት መጀመሪያ ነው ከዛ አንዳንዴ ይገባል ሰው እንደውም ለአባቴ ለእናቴ መቀደድ ካለባቸው አትንገራቸው እነሱ ይውጡና ለኔ ምናምን የሚሉ ማለት ያን ለምን ስትሬሱን እንዲውስጥ አደርግባቸዋል አንዳንድ ሰው ደግሞ ስትሬሱን አቀባበሉ ይለያያል አንዳንድ ሰው ኤንግዛይቲም ስትሬስም በትንሽ ነገር የሚያደርገው ሰው አለ ናቹራሊ አንዳንድ ሰው ደግሞ ነገ እኮ ካንሰር ተይዘሃል ምናምን የሚስቅን ያውቃሉ እየሳቀ ረጅም እድሜ ነው ያላቸው በቃ ናቹራሊ አለ ሃፒ ፐርሰን እኔ ይገርመኛል በጣም ተዳልቶ ነው እንትን የተባልነውና ዳርዝ በትክክል ነው የነገርከኝ እኩል አድርጎ አልሰጠንም እንግዲህ ለአንዳንዱ ውበት ለአንዳንዳችን ውበት ለአንዳንዱ ደግሞ እንዳልከው ምንም እንዳይጨነቅ ታዲያ ውበቱ ምንም አይሰራም የማይጨነቀው ግን አሁን አንተ በተወሰነ ደረጃ ብሬንን ማይንዳችንን አጥንተዋል አይደለ አጥንተዋል ኤቭሪቲንግ የሚካሄደው ማይንድ ውስጥ እንደሆነ ይገባል all the stress thinking እንደውም የሆነ መጽሐፍ ሪሰንትሊ እያነበብኩ ነበር ሃፒ ማይንድ ሃፒ ላይፍ የሚል እና prefrontal cortex ዋይፍም አለበት ትክክል ለሌላ የፈለኩት ምንድነው prefrontal cortex develop ካደረገ በኋላ ሰው completely sound evolve አድርጎ እዚህ ደረጃ ላይ ያደረሰው is the prefrontal cortex ማይንድን ስታጠናው everything የሚካሄደው እዛ ነው እንደውም አንዱ ስለ ሃፒነስ ሲያወራ የሆነ ፖድካስት ላይ ሰምቼ ድሪል አድርጌ ማይንድህን የሆነ ቦታ ስቲሙሌት ባደረገው you can be happy ከዛ ደግሞ እንደዛ ደግሞ ሃፒ መሆን አልፈልግም ሚኒንግ ያለው ሃፒነስ ነው መፈልገው ስትል ደግሞ ሚኒንግ ልሰጥ እችላለሁ አለ የሆነ ቦታ ደግሞ ስቲሙሌት አድርጌ ገብቷል እና ያ አንተ ይህንን ምድር የምታይበት ነገር ኢቭን ማየት የሚለው ነገር በዚህ ውስጥ የሆነ ነገር ይገባል እዚህ ውስጥ ይተረጎማል ምናምን ገባ ዴይ ዴይ ስትኖር እንደዛ ነው የምትኖረው ገብቷል አይ ወንደር ማይንድን በተወሰነ ያጠና ሰው እዚህ ምድር ላይ ሲኖር ሁሉን ነገር ከማይንድ ጋር ያገናኘዋል እኔ በጣም ፋሲኔት ስለሚያደርገኝ ነው ማይንድ እንዴት እንደሚሰራ ምናምን ገባ ቀን በቀን ኑሮ ላይ ግን እንደዛ ማሰብ ከባድ ነው ግን ብዙውን ታስባለህ ይኸውልህ አንጎላችን ማዕከላዊ እዝ ነው አይደለ በስመ አብ ማለት ነው አማርኛው ራሱ ሴንትራል ኤጀንሲ ነው ከሱ ነው ሁሉ ነገር ትዕዛዙ የሚመጣው ሰውነት ለሰውነት ለዛ ሁሉ ትዕዛዝ የሚመጣው ሰውነትን ለማትረፍ ነው somehow ሰውነትህ እንዲጎዳ ስለማይፈልግ ኒውትሪሽን እንደሆነ ዘርህን እንድታሳልፍ ይፈልጋል so reproduction ምናምን ስለዚህ central agency እዛ ነው ማዕከላዊ እዝ ምለው እዛ ነው ቢቻለኝ ባልናደድ ደስ ይለኛል ንዴት ግን ሰውነትህ የሚያዘው ምንድነው አንተ ሰርቫይቭ እንድታረግ ሊያደርግ ከሚያስችልህ ኳሊቲ አንደኛው ነው ስለዚህ ግልፍ ብሎ የሚመጣ ንዴት አለ አይደለ እንደዚህ መሆን የለበትም ትልና ግን እኮ እሱ ያዘዘው በኋላ ነው የምታየው መለስ ብለህ ቆይ እንዴ
እሱን በፊት ቢያደርግልህ ጥሩ ነው። ግን አስበው አሁን አንተ ከእናትህ ጋር መንገድ ላይ የሄድክ አንዱ ዝም ብሎ ወይ ቢሰድባት ወይ ሊመታት ቢፈልግ የመጀመሪያ እንትና አፉን ነው የምትይዘው አይደለ? አታስብም። ከዛ በኋላ ነው እንዴ ቆይ እብድ እኮ ሊሆን ይችላል፣ ሰው ሪያላይዝ ላያደርግ ይችላል፣ ጠጥቶ ድራግ ላይ ሊሆን በኋላ የሚመጣ ነው። መጀመሪያ ሰርቫይቭ አድርግ ነው። ስለዚህ እያንዳንዱ አንጎል የሚያዘውን ማሰብ በጣም ከባድ ነው። ግን በኋላ ቁጭ ብለህ ቆይ እስቲ ግን ይሄ ነገር ለምን አናደደኝ? የተናደድኩት እኮ እሱ የእኔ ሪስፖንስ ነው። ያ ነገር ካዝ ያደረገብኝ ሳይሆን እኔ ለዛ ሪስፖንድ ያደረግኩት በንዴት ነው። ለምን ተናደድኩ ምናምን ብለህ አስበው ነው። ኤቮሉሽን እዛ ጋር አይደለም ያደረሰ። ኤቮሉሽን is this you react, you survive that situation ከዛ በኋላ ስለዚህ አንዳንዴ maladaptive ይሆናል። maladaptive ስለ ያው በኤሌክትሪክ እና በኬሚካል ሲግናል ነው የሚገናኘው። ስለዚህ ሶሺዮፓት ከሆንክ እናቶች ብዙ ጊዜ ልጆቻቸውን ይዘው ሲለምኑ ምናምን ታያለህ አይደል? የተለመደ ነው። እንደው አባት ይዞ ልጁን ሲለምን የተለየ ሪያክሽን አለ። it's so unfamiliar ለሰውነታችን። በቅርብ ራሱ ቦሌ መንገድ ላይ አይቻለሁ። ደግሞ ልጅቷ የ9-10 ዓመት ልጅ ናት። እጇን ይዘው በቃ እየጠየቁ ነው እና የሚያልፍ ሰው በሙሉ እየቆመ ይሰጣቸዋል። ምክንያት ስቅጥጥ እያላቸው ማለት ነው። ምክንያቱም ወንድ ነው፣ አባት ነው፣ እንትኑን ፕሮቴክት አድርጎ መቆም ነው ያለበት ምናምን ብለህ ማለት ነው። ያ ነገር ተመቶ አባት እያለቀሰ ልጁን ይዞ እንትናል ባካችሁ ወርዱኝ እያለ ማለት ነው። ልጅ ጸጥ ብላ ቆማ እና ታክሲ ውስጥ ነኝ የሚሄደው ሰው በሙሉ ማለፍ አልቻሉም። ናቹራል የሰው ኤምፓቲ የምትለው ነገር አለ አይደለ? እሺ ሶሺዮፓት ስትሆን ኤምፓቲ የሚባለው ነገር የለም። ምንም ሰው ሳያደርግ ህፃን ልጅ እያለቀሰ ምንም ላይመስልህ ይችላል። ኬሚካል ጉድለት ማለት ነው። ሰውየውንም በሴንጥ እየወጋኸው እየለመነ ኧረ ምን አድርጌ ነውና ምንም የማይገባ ኤምፓቲ የለውም ነው የሆነ። እንደውም ዳክመንተሪ ላይ ያየው ሶሲዮፓቱ ህፃን ልጅ እየሮጠ በስክሪን ያሳዩታል። እየሮጠ እየሄደ ስዊሚንግ ፑል ውስጥ ሊገባ ሲል አንተ ትፈራለህ አይደል? ህፃን ልጅ ከዚህ ጋር ስዊም እሱ ሊገፋው ላይ ይችላል። ገብቷል? ኦ ማይ ጋድ። እና ሶ ማላዳፕቲቭ እንላቸዋለን። ሊሆኑም ላይሆኑም ይችላሉ። ለምንድን ነው ሊሆኑ ላይሆኑ ይችላሉ? ያለ ኤምፓቲ አንድ ነገር ላይ ዝም ብለህ ፎከስ ማድረግ መቻሉም ደግሞ ጥሩ ነገር የሚሆንበት ኳሊቲ አለ። ሰው ስትገልበት ምን ስትልበት ጥሩ አይደለም። እና የሆነ ሳይንቲስት ስሙ ትዝ አይለኝም ስለ ሶሺዮፓት ሰዎች እያጠና ማለት ነው ኤምአርአይ ላይ ብሬናቸው ምን ይመስላል የሚለውን እያጠና ከእስር ቤት ያሉትን በሙሉ ገለው ምናምን ያሉትን እና ያ የፕሪፍሮንታል ኮርቴክሳቸው ይሄ ነው። አሚግዳላ ላይ እንደዚህ አይነት እንትን ኢሞሽናቸው እንትን ያለ ነው። አሚግዳላ ራሱ አነስ ያለች ናት ምናምን። ግን ሁሌ ደግሞ እሱን ኮምፔር የምታደርግበት እንትን ያስፈልጋል፣ ሳምፕል ኖርማል የምትላቸው። ስለዚህ 100 ወይ 200 ሰው እንደዛ የሶሺዮፓት የሆኑ ሰዎች ኤምአርአይ ካለ 100 ወይ 200 ኖርማል ኮምፔር አድርገህ እንትኑ ስታቲስቲካሊ ሲግኒፊካንት እንዲሆን። ስለዚህ የኖርማሎቹን ሲፈልግ ብዙ ሰው ላለመፈለግ ብሎ የራሱንም ምናምን ከተተው በቃ እንዲበዛለት ከዛ ኤምአርአይውን ማጥናት ሲጀምር ማለት ነው ያው አንደኛው ኤምአርአይ ቦግ ብሎ ወጣበት። clearly በቃ this is the classic example of an MRI እንትኑ የጎደለ ነው ምናምን ብሎ ብላይንድ ነው ሲገልጠው የራሱ ስም ነው ያለው። ከዛን በኋላ ነው ስተዲ መደረግ የጀመረው።
አብዛኞቹ ሳይንቲስቶች እንደዛ ናቸው። ጨበሬ ሆኖ ኖርማል ሳይንቲስት ፒክቸር የአንስታይንን ምናምን ታይሆናል። አንስታይን እንኳን በጣም ሲምፕል፣ ግን አብዛኞቹ ስታያቸው በቃ አንድ ፎከስ ነው ያላቸው። እዚህ ጋር እኮ አቶሚክ ቦምብ ፈነዳ፣ ተወኝ በእናትህ ቆይ፣ አሁን ምንም ማለት አይደለም። 300,000 ሰው እኮ ነው የሞተው። በቃ ሲንግል ማይንድድ ፎከስ። በሚያሳዝን ሁኔታ አብዛኛዎቹ ዶክተሮች እንደዛ ናቸው። አሁን ሞር ኤምአርአይ በጣም ፕሬቨለንት ስለሆነ ሲታይ the same qualities ኤምአርአይ ብሬኑ ላይ የምታየው you will see in these type of people በሲንግል ፎከስ አንድ ነገር መጨረስ የሚችሉ so most people PhD የሚጨርሱ እንደዛ ናቸው። most people medicine ላይ እንደዛ ናቸው። so even maladaptive ነው ለማለት ከባድ የሆነ ነው። like የተወሰኑ ሲቹዌሽኖች ላይ maladaptive ነው፣ የተወሰኑ ሲቹዌሽኖች ደግሞ ዓለምን የሚያራምዱት ሰዎች እነዚህ ናቸው ወደፊት። so ልሌ የፈለኩት እኮ ምንድነው መሰለክ ኤቭሪቲንግ ዳይሴክት በዛ አታረገውም። obviously ስትኖር አንተም ያው ሰው ነህና እንደ ሰው ነው የምትኖረው። ግን there are certain things ለምሳሌ አሁን ፊርን ስለ ፍርሃት ስታስብ ፊር እዚህ ውስጥ ያለ ነገር ነው ለሰርቫይቫል የምጠቀምበት ነው ብለህ ፊርህን ከሌላ ሰው because you know what fear is እዚህ ውስጥ ኢንተርፕሬት የሚደረግ ነገር እንደሆነ ስለምታውቅ ስትኖር እዚህ ምድር ላይ እንደሌላው ሰው ነው ወይ because you know how the brain function ውይ እንዴ ሽንቴን ከሸናው በኋላ ራሴ ላይ ነው በኋላ መለስ ብዬ ለካ That's in New York. Again, they stopped it. No, I did not. Yeah, they baka akomo. Oh. Kaum bala no more cars. Bamendana. Baka you with your phone tap no. Oh. We yikarta. It's all good. New York gize internet. Metro pass. Okay. Yeah. ሰውነትህ ራሱን ፕሮቴክት ለማድረግ ያመጣበት በስንት 100,000 ኤቮሉሽን እንትን ስለሆነ በጣም ከባድ ነው ለመቆጣጠር። ሜዲቴሽን ስታጠና እነዚህን ነው የምታጠናው። ሜዲቴሽን፣ ማርሻል አርትስ ምናምን ስትል ኮንትሮል አድርገው ራስን ሊያዝህ ይፈልጋል እና አንዳንዴ ራሱ ልብ በፍጥነት ምናምን ሲመታ ብሪዚንግ ቴክኒክ ምናምን እንትን ብለህ የምታደርገው ይሄንን ኦቨርካም ለማድረግ ነው። በጣም ከባድ ነገር ነው። ኢቭን it works ግን እንደውም እንዳልኩ ሜዲቴሽን ምናምን የተሻለ ይሰራል than a neuroscientist who studied the brain። እንዳልኩ ኒውሮሳይንቲስቱ ማይንዱ ሳያውቀው እንዴ አይጣለፈኝ ብሎ ሽንቱን ከሸና በኋላ ከዛ መለስ ብሎ አይ ብሬኔ ነው ችግር የለውም ራሱን ያበረታታል ማለት ነው። it's just a reflex ማወቅ ያህል overcome እንድታረገው አይረዳም። Okay, I know what you mean. Analyze ታረጋለህ። አይ ይገባኛል ያልክ your brain is አሁን እንትን የሚሉት ነገር አለ ስለ ሜዲቴሽን ስላነሳ ነው። your mind is like a muscle train የምታረጋቸው ነገሮች አሉ። በትሬኒንግ ልክ እንደ muscle የሚጠነክር ጎበዝ እየሆንክ የምትመጣ አሁን ሜዲቴሽን እኔ I meditate አሁንም በፊት በተለይ በጣም ሜዲቴት አደረግ ነበርና ሜዲቴሽን አንድ ከሰጠኝ ነገር ቁጭ ብዬ ታውቴን ማሰብ ሐሳቡን ሰው ምን አይነት ሐሳብ እንደመጣ አያውቅም እና I think የሆነ ኢንተለጀንስን ራሱ የሆነ ጊዜ ሲለኩ ኢንተለጀንስ የሚባል ሰው ሐሳቡን የሚያስብ ነው። ገብቷል አይደለ? የሚያስብ ብዙ ሰው አያስብም የሚያስበውን እና gave me that power ይሄ consciousnessን at certain level ጨምሮታል። እኔ ማን ነኝ? present ነኝ ወይ? calm ነኝ ወይ? እነዚህ ነገሮች ፎከስ ማድረግ እችላለሁ ወይ? ምክንያቱም ሜዲቴት ስታደርግ you inhale exhale እኔ breathing ቴክኒክ ነው የምጠቀመው እና ትንፋሽ ላይ ፎከስ ማድረግ በጣም ከባድ ነገር ነው። ምክንያቱም ትንፋሽ ነው እንግዲህ አስበው እና ፎከሴ እየጨመረ መጣ። ሌዘር ፎከስ የሆነ መጽሐፍ ጀምሬ መጨረስ የምችል ሰው፣ የተረጋጋ ሰው፣ ፕሬዘንት መሆን የምችል ሰው፣ ፕሬዘንት ያለውን ሞመንት እንዳለ አመለጠህ ብሎ ሲያወራ ሰምቻለሁ እና እነዚህ ነገሮች ሰጥቶኛል። አንተ በምንድን ነው ማይንድህን do you train it or you don't ወይስ በመጽሐፍ ነው? በመጽሐፍ በማንበብ ሳይሆን በመጽሐፍ ደስ የሚለኝ ከዚህ በፊት ምናልባት ሜንሽን አድርጌው ሊሆን ይችላል። ብዙ ነገሮች ላይ ስላወራን አንዳንዴ ሀሳቦች ይደጋገማሉ። ግን እኔ የራሴን
ኑሮ የራሴን የህይወት አካሄድ ወደኋላ ዞር ብዬ የምጠይቅ ሰው አይደለሁም። በቃ እየኖርኩት ነው እላለሁ። በጽሁፍ ሳሰፍረው ግን ያኔ ነው ኢንትሮስፔክሽኑ የሚጀምረው እና ብዙ ጊዜ የራሴ ዲሲዥኖች ድድብናቸው በጣም ስለሚገርመኝ ነው ምጽፋቸው። እንደዚህ እኮ አድርጌ እንደዚህ እያደረኩ ምናምን እና ለማሳተም ምናምን ለራሴ ስጽፈው ማለት ነው። ኦብቪየስሊ እሱን ነገር ቁጭ ብለህ በእንትንም ኢንትሮስፔክቲቭ የሆነ ቶትስ ለምን እንደዚህ ያደረኩ፣ ለምን እንደዚህ ያሰብኩ፣ ለምን እንደዚህ ያደረኩ ምናምን የሚል ሰው አለ። ዴይ ቱ ዴይ ላይፌ በዛ አይመራም። እንዳልኩ እንግዲህ ሰውነቴ የሚጠይቀኝን ነገር እምቢ ብዬው አላቅም እንዳልኩ ማለት ነው። በእንግሊዝኛ ነው የምትጽፈው ወይስ ሁለቱ ነው? አሳፋሪ ነው። በእንግሊዝኛ ይቀለኛል ማለቱ ትንሽ ያሳፍረኛል። ለምን ያሳፍራል እንዴ? it's okay። የሚገርም ቋንቋ መጀመሪያ ወደ አሜሪካ የሄድን ጊዜ የንግግር ቋንቋ ከጽሁፍ ቋንቋ ወይ መጽሐፍ አንብበ ከምትረዳው ቋንቋ የተለየ ነው። የምትናገረውን ነገር ቋንቋው ከልሳንህ እንዲወጣ ሐሳብህ በእንግሊዝኛ መሆን አለበት፣ ግን ስትሄድ በአማርኛ ነው። ከዛ አማርኛውን ወደ እንግሊዝኛ እየተረጎምክ ነው። ስለዚህ በቅርብ የሄደ ሰው ወይ ገና በደንብ አፉን ፈቶ እዚህ ሀገር የሄደ ሰው ሲያወራ እንዴት ነው እንግሊዝኛው በአማርኛ ነው የሚያስበው። I will do this and then you mister come and take this away እየተተረጎመ ማለት ነው። የተወሰነ ጊዜ እንትን ካልክ በኋላ እንደውም ብዙ አበሻ ኮሚኒቲ ውስጥ የማታጠፋ ከሆነ የምትሰማው የምታነበውም ሰው የሚያወራው በእንግሊዝኛ ይሁንና ቁጭ ብለህ ራሱ የምታስበው ውሃ ሄጄ ላምጣ ሳይሆን I wonder if there's water there. Can I get the water from this sink? Maybe I'll just get bottled water. ሐሳቡ በሙሉ በእንግሊዝኛ ይሆናልና ልክ ሲወጣ ዝርግፍ ብሎ ይወጣል። ስለዚህ የአክሰንት ምናምን ጉዳይ ሳይሆን ሐሳቡ ዝርግፍ ብሎ አንዱን እየተከተለ ምናምን የሚወጣው በዚህ ነው አይደል? እዛ በነበርኩበት ጊዜ ብዙ አመትም የኖርኩት እዛ ስለሆነ የተወሰነ ጊዜ ላይ ደም በጣም ትምህርቱ ምንም እየገፋ ሲሄድ ከአበሻ ኮሚኒቲው ትወጣለህ። ዲሲ ካልሆነ በስተቀር ዲሲ ዳላስ። ከዛ የተወሰነ ጊዜ ላይ ሐሳብ ሁሉ ነገሩ በዛ ይሆንና ብዙ ጊዜ ሰዎች ከዛም ሲመጡ ግን የሚሰደቡ አሉ አይደለ? ያ ነገር ለምንዶብህ እዚህ ስትመጣ አሁን ደግሞ ከእንግሊዝኛ ወደ አማርኛው ነው መተርጎም ያለብህ። ስለዚህ አማርኛ ልክ እንደዛው መጎተት ይጀምራል። ምክንያቱም እንግሊዝኛው ነው አንተን የሚለው ላግ ታደርጋለህ። ሰው ለመተርጎም ትልና ቃሉ ይጠፋብህና እንዲህ ሆኖ ምናምን ህዝቡ ብዙ ጊዜ የማይወደው ያ ነገር ናቹራሊ ሳይሆን የመጣባቸው አክት የሚያደርጉትን ሰዎች ለምሳሌ እንዴ 3 ወር ሄዶ መጥቶ እንደዚህ ያለ በቃ ለማነጀብ ነው ምናምን የሚባለው ግን ያስታውቃል ማለት እኔ እንዴት ነው መሰለ ማየው አሁን እዚህ ጋር በጣም ይጻፋል ካሜንት ላይ ራሱ ትንሽ ከታፒክ ዘለንባቸው እንመለሳለን ስለምትጽፈው ነገር እንግሊዝኛ እኔ አሁን እዚህ ፖድካስት ላይ አወራለሁ ጣል አረጋለሁ ምናምን ግን ያንን ነገር የማደርገው ምንድነው መሰለ ብዙ ራሴ መርምሬ የደረስኩበትን ነገር ነው የምነግርህ። ብዙ የሰበሰብኳቸው ሐሳቦች አሁን ቅድም እንዳየኸው አርቲክሎቹ፣ መጽሐፎቹ፣ ፖድካስቶቹ፣ ፊልሙ፣ ሚውዚኩ ብዙዎቹ በእንግሊዝኛ ናቸው ኮንሱም ያደረኳቸው። አሁን ኮንሱም ራሱ የሚለውን ቃል የሰበሰብኳቸውን ነው ገባ። ከዛ እዚህ ጋር ስታወራው ይሄ አበሻዊ አድርገህ ነው አይደል የምታወራው ወይ ላክ ታደርጋለህ ወይ ታይም ትፈጃለህ። ስለዚህ ቶሎ በመጣልህ ነው የምታወራው እና አንዳንዶቹ ደግሞ አማርኛ በደንብ የማይገልጻቸው ቃላትም አሉ ገብቷል። ሁለቱ ተደማምረው ነውና በቃ ማየት የሚፈልገው ይሄው ብዬ ትቸዋለሁ ገብቷል አይደል? አልጨነቅም። ለምንድን ነው የምጨነቀው ገባ? እዚህ ጋር this is my podcast ካዩት እውነት I really don't care እና
መጨነቅ ጀመርኩኝ። ሐሳቤን በደንብ መግለጽ ገባህ? አማርኛ በደንብ ለማውራት ምናምን ለመራቀቅ አይደለም፣ የሚቀለኝም በአማርኛ ነው በደንብ ማውራት የምፈልገው፣ ምክንያቱም አውዲየንሶቹ አማርኛ የሚሰሙ ስለሆኑ ማለት ነው። ግን ያን ያህል መጨነቁም አስፈላጊ አይደለም። በቃ አንተ አሁን ስትጽፈው ወደ ጽሁፈ መጣሁኝ። የሚቀልህን በእንግሊዝኛ ከሆነ ቶሎ ቶሎ በእንግሊዝኛ ሐሳብህን እንዲሰበስብልህ ነው አይደለ ዋናው። እና ራስህ ምን አሰብኩ ምን ሆኜ ነው ምናምን። እኔ አሁን በጣም ዊክነስ እሱ ነው። መጻፋችን እጀምራለሁ ክቢ ጆርናሊንግ ምናምን ወይ ሐሳቤን ዝም ብዬ መጻፍ። ማሰብ ለካ መጻፍ ለካ ማሰብ ነው። በቃ ትክክል። በጣም የተረዳሁት ነገር እሱ። አሪፍ የሚያስብ ሰው ነው አሪፍ ጸሐፊ አይደለ? አሪፍ ሐሳቡን ከዛ ደግሞ ያው ቃላት መምረጥ አለብህ ውብ የሚያደርግልህ። ሐሳቡ ለብቻ ውብ አይሆንም፣ በውብ በሆነ ቋንቋ መምረጥ አለብህ። ለራስህ ከሆነ ግን የምትጽፈው እንትን ሴክሬታሪያል አሁንም ይኑር አይኑር አላውቅም፣ ግን ሴክሬታሪያል ስኩሎች ነበሩ በፊት። አንደኛው ነገር የሚማሩት ሾርት ሃንድ የሚባል አጻጻፍ አለ። አይታው ሊገባ አይችልም አንተ ካልተማርከው። ግን ብዙ ጊዜ አንድ ሰው ዲክቴት ሲያደርግ ዲክቴት ያደረገውን ቃል ሙሉ አትጽፍም። እንደውም እንትኑ መስመር ነው የሚመስለው ሲጽፉት። ሾርት ሃንድ ይሉታል። በኋላ ሄደው ትራንስክራይብ ሲያደርጉት ያው ስለሚረዱት ማለት ነው። ግን ልክ እንዳለው ቃል በቃል ያሰፍሩታል። ግን ሲጽፉት ኪፕ አፕ ለማድረግ ማለት ነው። በዛ ፍጥነት ልትጽፍ አትችልም፣ ሰው በሚያወራበት ፍጥነትና በሾርት ሃንድ። እና የእናቴን አንዳንድ ሾርት ሃንዶች ያየሁበት ጊዜ ትዝ ይለኛል። በፊት እንትን ታደርግ ነበር፣ ምንም አይገቡኝም። አባቴ ደግሞ ሾርት ሃንድ ሳይሆን የራሱ የፈለሰፈው እንትን ነበረው መሰለኝ። ሰው ሲጽፍ መስመር ነው የሚመስለው በሙሉ እንዲህ በቃ ትንሽ እንዲህ እንደ ኢኬጂ እንዲከፍ ዝቅ ያለው ግን የተያያዘ መስመር። ከዛ ግን እስቲ አንብበው ስትለው ያደርግና ያነበዋል በሙሉ ቃል በቃል። እነዚህ አይነት ቴክኒኮች አሉና የጠቀመ ምንድን ነው መጽሐፍ? እኔ ስጽፍ እንትኑን አላይ በኋላ የተረዳሁት ምንድን ነው፣ አብዛኛው የሚጽፍ ሰው እንደዛ ነው። መጀመሪያ የምትጽፈውን ነገር አንብበህ ካልሰቀጠጠህ እንደውም ትክክል እንትን አይደለም ማለት ነው። ምክንያቱም ያ ነገር ተሰርዞ ተደልዞ እንደገና እችን ቀምረ እችን ሰርዘ እችን አውጥተ ሲነበብ እንደ ውሃ ይፈሳል ወይ የሚለውን ለማድረግ ማለት ነው። ምክንያቱም ሐሳብህ እንደ ውሃ አይፈስም። ሐሳብህ እዚህ ይሄዳል እዛ ይሄዳል እዚህ ይሄዳል። የምትጽፈውም እንዳያመልጥ ከሆነ እዚህ ይሄዳል እዛ ይሄዳል። ቃላቶቹ ተሰባብረዋል ምን ብለዋል። እሱን አንብበህ ካልሰቀጠጠ ትክክል አይደለም። እንደው ግን ለእኔ እሱ ጥሩ ነው። ያሰብኩት ሐሳብ ስለሆነ ይገባኛል። ሐሳቡ ራሱ እዚህ ማለት የነበር Do you go back to it እና ድጋሚ ታነበዋለህ? አንዳንዴ ኦኬ። አንተ ከጻፍከው በቃ ከዚህ ይውጣልህ ነው? ከዚህ ይውጣልኝ ነው። በኋላ አንዳንዱ እንደገና ተመልሼ አንብና እቺ ነገር በጣም ታስቃለች፣ ቆይ እንደዚህ ላቀናብራት ብዬ ራሴ እንደዚህ ያቀናብራታለሁ ምናምን። 30 years ማቲው መካኒሄ ግሪን ላይት የሚል አንድ መጽሐፍ አለውና መጽሐፉ የወጣው እንዴት ነው? 30 ዓመት አንድ ቀን ሳይዘል he wrote a journal, okay, every single day. እና he turned it into a book. ሳነበው my god ማለት እንዴት ልበልክ ወደ ኋላ ሄደ የዛሬ 30 years ago የተፈጠረ ነገር ትረ ዲቴል ማሰባስበው ገባ። እና my weakness ምንድነው? ይበታተናል ሐሳቤ። ልክ እጀምረዋለሁ አይደለ? የሆነ ላይ እንጽፋለሁ አይደለ? ከዛ ጅቡ ብሎ ወደ ሌላ ይሄዳል። ተመለስ እዚሁ ጋር አሁን it's a form of meditation። ካሰብከው የሆነ የሚባል አባባል ሰምቻለሁ። ማሰብ ካቃተ ጻፍ፣ ማውራት ደግሞ ካቃተ አንብብ። የምታስወጣው ነገር ካቃተ ይጋረክንሱ። ያኛው ደግሞ በመጽሐፍ ነው። ትስማማለህ በዚህ? አንዱ እኔ የማልከተለው እንትን ምንድን ነው፣ ስትጽፍ ዥው ብሎ ይሄዳል ትሌለ። እኔ የምፈልገው ደግሞ እሱን ነው። ተው እንጂ ዥው ብሎ ይሄድ የሚገናኘው እሱ ነው እኮ ሐሳብህ ነው ዥው ብሎ ይሄደው። ምክንያቱም ከሆነ ካላሰብከው ነገር ጋር አገናኘው። የሆነች ሐሳብ ፈልቃ መታ እሷን ገና እያሰፈርክ እሷ ሌላ ነገር ለኩሳ
ደግሞ እዚህ ጋር ሄድክ። ለእኔ እሱ ነው የሚጥመኝ። ሄዳለሁ። ይሄ ግን ሳነብም የሚመጣ ነው። ማይንድ ዋንደሪንግ የሚሉት ማለት ማይንድ ዋንደሪንግ። አንድ ሰንተንስ አንብቤ 9 አይነት ሚኒንግ ይሰጠኛል። አንድ እንትን 9ኙም ኢንቨስቲጌትድ መሆን አለባቸው፣ መመርመር። ከዛ እነሱን ሰርች ሳረግ እንትን ሳረግ አንዳንዴ ሌላ መጽሐፍ ጀምራለሁ። እንትን አድርጎ ለእኔ ይሄ ነው እንደውም ዋናው ጥሩም ነገር ማለት ነው። ኮኔክቲንግ ዘ ዳትስ አይነት ነው። ይሄዱ አሁን ሳወራም ዲስከስ እናረግም እንደዚህ አይነት ነገር አለ። እዚህ ያለ እዛ አለ እንዴ ሄደ አስታወሰኝ እልሃለሁ ምናምን በኋላ ትፈቅድለታለህ። የፈለገበት ቦታ ይሄድ ነው። የኔ ደግሞ ስራ መመለስ ነው። መመለስ በኋላ ነው ላይ ሄደ ሞራል ኦፍ ዘ ስቶሪ ብለህ እንደገና ቆይ እስቲ ተመልሼ ላንብበው፣ ተመልሼ ልጻፈው፣ ይሄ ነገር ሰፋ አድርጌ ብጽፈው እኮ ጥሩ ነገር ሊሆናል ምናምን ስትል እሱ ያስቸግራል። ቁጭ ብለህ በደንብ እያሰብክ ቆይ እንደዚህ ንግግር ቢሆን ወይም እንደ ፕሮዝም ብሎ የሚለቀቅ አይነት ጽሁፍ ቢሆን እንደዚህ ነው መውጣት ያለበት፣ ቃላቱ ይሄ ቃል እዛ ጋር መግባት የለም ምናምን ስትል እሱ ፓርት እኔ ደስ አይለኝም። ደስ የሚለኝ ይሄ ፍሪ አሶሲዬሽን እንደሚለው ባወራርህም እኮ ያስታውቃል። ባወራርህም ማይንድ እንደዛ ፋንክሽን እንደሚያደርግ ያስታውቃል። ማለት የሆነ ታፒክ ሲሰጥህ እሱ ጋር ትሄድና እዛ ውስጥ ደግሞ ደብት አለው። ከዛ ደግሞ እዛ ውስጥ ሌላ ትገባለህ እያለ እንዴት ነው ሌየርዝ አለው። በጣም አሪፍ ነው። ስለ አጻጻፍ አውርተኸኛል። አዲስ ሰዓትም እየደረሰ ነው። እሺ ስንት ሰዓት ነው ቀጠሮ? 7:30 እዛ ለመድረስ ሲሲዲ in 30 minutes wrap up እናደርጋለን። የዛሬው በጣም አጭር ነው ግን it's okay ይበቃቸዋል። it's been 2 hours today አልሆነም 10 አይደለም የጀመረው 10:30 ነው የጀመርነው። okay we got 30 minutes we're done. is that good ወይስ እናሳጥረው? ትንሽ እናሳጥረው። እሺ እንግዲህ ከባድ ሰው ቢዚ ሰው ሲመጣ እንደዚህ ነው። ቶፒኩ ይወስደንና እንትን ስለ መጽሐፍ እስቲ እናውራ። አሁን ሪሰንትሊ የምታነበው መጽሐፍ አለ አዲስ የጀመርከው ወይ ኒው ቡክስ? ጓደኛዬ ያለፈው ሬኮሜንዴሽንህን በጣም ስለወደዱት ነው። ባለፈው የአማርኛ መጽሐፍ ይሩጥ ይፍጠር ነው ማን ነበረ? የአማርኛ መጽሐፍ ሬኮመንድ አድርገህ ነበረ። የሆነ ዲፕሎማሲ በኃይለ ሥላሴ ጊዜ የሚሰራ የጓደኛዬ ብርቱካን ሚደቅሳ መጽሐፍ ምረቃው ናቸው አሉ ዩቲዩብ ላይ። አሁን እሱ መጽሐፍ ነው የጀመርኩት። ስለዚህ አንብቤ ስላልጨረስኩት ይህ ነው ብናም ብዬ ሬኮመንድ ላደርገው አልችልም። ካረንትሊ የጀመርኩት መጽሐፍ እሱ ነው። ከሱ በፊት ያነበብኳቸው ግን በጣም ጥቂት ጊዜያት ነው መጽሐፍ አንብቤ እኔ አልጣመኝም የምልበት። እንዴት ሳይጠም አይቀርም? አይ ካልጣመኝ ምናልባት አልጨርሰው ይሆናል። ታቆመዋል። ከጨረስኩት የሆነ ነገር ቢጥመኝ ነው ማለት ነው። አንደኛው ያነበብኩት መጽሐፍ The Fish That Ate the Whale የሚል መሰለኝ። ትክክል እንትኑን እንደዛ አይነት ነገር ነው። The Fish That Ate the Whale ስለ አሜሪካ ውስጥ ስለነበረው ስለ ሙዝ ንግድ ነው የሚያወራው። እንዴት ይሄ ይጥምሃል ልትል ትችላለህ። አሜሪካ ውስጥ ስለነበረው የሙዝ ንግድ ተመቸኝ። እሺ አሁን ይሄ የጀመረው በምን መሰለህ? እንደዚሁ ሀሳብ ከአንድ ቦታ ወደ ሌላ ቦታ ሲሄድ ማለት ነው። ጥቂት ማቃቸው ፋክቶች ነበሩ፣ ግን አንድ ላይ ተጣምረው ሊታሰሩ የማይችሉ ፋክቶች ማለት ነው። አንደኛው የሙዝ ዘር አሁን በጣም አንድ አይነት እየሆነ መጥቷል። ሙዝ ደግሞ ያልበሰለ ሙዝ ስትልጠው እና መሀል ክፍል ካርገው መሀል ላይ ጥቁር ጥቁር አሉ። ሲዱ እሱ ነው አይደለ? ሲዱ እኮ ያለው አለ እዚያ ሀገር ያለችው ትንሽ እሱ አይደለም የሚዘራው። ኦኬ እንዴት ነው ባናና የሚተከለው? ችግኝ እንትን ብለህ ነው የምትተክለው፣ እሱ ነው የሚያደርገው። ስለዚህ ዲኤንኤው አንድ ነው እንደማለት ነው። አንድ አይነት የዘር እንትን ነው፣ የተዳቀለም እንትን አይደለም። እና የሙዝ በሽታ ሲመጣ
እንዳለ ነው የሚያጠፋብህ። አንድ አይነት ዘር ነው፣ ሊከላከል የሚችል የለም። ስለዚህ አሜሪካ እየነበርኩኝ አንዴ በምን አጋጣሚ እንደሆነ አላውቅም፣ ግን ሙዙ ካቨንዲሽ የሚባል የሙዝ አይነት ነው የሚል ነገር ስሰማ ትዝ ይለኛል። እና በዚሁ ነገር ተመስርቶ ማለት ነው የሙዝ እንትን ቢመጣ ሊያጠፋው ይችላል። ከዛ ቆይቶ ምን የሚል ነገር ሰማው፣ ሙቪ ስታይ የድሮ የነ ቻርሊ ቻፕሊን ምናምን ሙዝ በልተው ምናምን ይጥላሉ፣ አዳልጦ ትወድቃለህ። በጣም ብዙ ጊዜ ሙዝን ልጣጭ ላይ ወድቄያለሁ፣ እንትን ረግጫለሁ፣ አዳልጦኝ ወድቄ አላውቅም። ትንሽ ያንሸራትታል። እና እንደዚህ ስሰማ በፊት የነበረው ሙዝ ለካ ግሮ ሚሼል የሚባል አይነት ዘር የነበረው በጣም አክቹዋሊ ያዳልጥና ብዙ ሰው ይወድቅ ነበር። እና ይሄ ሙዝ ዘር ወደ አሜሪካ ሲመጣ በተለይ ኒውዮርክ አካባቢ ዝም ብሎ እየተጣለ ሰው እየወደቀ ህግ መውጣት ነበረበት። ኧረ ይሄ ሙዝ ወደ አሜሪካ ሲመጣ እንዴት ነው የመጣው የሚለው ነገር በጣም ኢንትረስቲንግ የሆኑ መጡብኝ። ትንሽም ሳነብ ቅድም ሙሉ ለሙሉ አልገባንበትም እንጂ አግሪካልቸር ውስጥ ሙዝ ማምረት የምትጀምር ከሆነና ሙዙ ለዚህ ሰፈር ላለው ሰው ብቻ ካልሆነ አምርተ ወደ ውጭ የምትልክ ከሆነ ምን መሆን አለበት? ሙዙን ሙዝ ላይ ነው የምትከምረው። ሲከመር መጨፍለቅ የለበትም። የሚጨፈለቅ አይነት ሙዝ ከሆነ ጄኔቲኩን መቀየር አለብን። ይሄ ነገር ሁሉ ለካ ኢንዱስትሪያል ስኬል ፕሮዳክሽን ጋር ሲደርስ ይሄ ሁሉ ይታሰባል። ሙዙ ልክ አሜሪካ ሲገባ እንደሆነ ራይፕ እንዲሆን የተፈለገው ከሁለት ወር በፊት ገና ግሪን ሆኖ ነው የሚቆረጠው። ምን ያህል ነው አብረህ ስታክ ልታደርግ የምትችለው ምናምን። ለካ ይሄ ሁሉ ተዳቅሎ ይሄን መጽሐፍ ማግኘት አለብኝ ምናምን ብዬ መጽሐፍ ስፈልግ The Fish That Ate the Well የሚል መጽሐፍ አገኘው። ስለምንድን ነው የሚያወራው? ሳም ዘሞራይ የሚባል ከራሻ የመጣ ኢሚግራንት ነው እና the banana man ነው የሚሉት። ሳም the banana man፣ ሳም ዘሞራይ እሱ ነው እንዳለ የትሬዱን ኮንትሮል ያደረገው የነበረው በጊዜው early 1900s። እሺ። እና መጀመሪያ ያው እንደ ሱቅ በደረቴ ሙዝ ይዞ ነበር የሚሸጠው። በኋላ አሜሪካ በፖለቲካ ምክንያት ሆንዱራስ ላይ ኢንትረስት ይኖራትና እሱ ደግሞ ባናና የሚያመርተው ሆንዱራስ ስለነበረ ከሆንዱራስ የሚመጣ ሽፕመንት እንዲቆምበት አይፈልግም። እና the head of the state department ይጠራውና በጣም እያፈነገጥክ ነው፣ ታቆም ይሻላል እንልሃለን። ይሄ የአሜሪካ ኢንትረስት ጉዳይ ነው፣ የባናናህን we don't care። እኔ እኮ ባናና እንዲመጣልኝ ባቡር መንገድ ሁሉ እንትን የባቡር ሀዲድ ሁሉ እኮ አሰርቻለሁ፣ ያ ሁሉ ኢንቨስትመንት ሊቀርና ምን። ይሄ እንደነገርኩ የስቴት ኢንትረስት ጉዳይ ነው። እዚህ ነገር ውስጥ ኢንቮልቭ አታደርገው፣ እንመታለን። ታላቅ ቢዝነስማን እንዴት ነው የሚያስቡት? እንዲከስር ነው የምትፈልገው? ሄዶ የሆንዱራስን መንግስት ይገለብጥና እሱ ገዢ ይሆናል። በለው ኢንትረስቲንግ ናው ጋር ኢንትረስቲንግ። አንድ ጀነራል እንትን ይልና እዛ በሆንዱራስ በምርጫ ምክንያት ያልተመቸው ጀነራል ነበረ። እሱን ያስተባብርና በእንትን ደግሞ ይከታተሉታል የኤፍቢአይ ምናምን ሰዎች። ኦኬ የስቴት ዲፓርትመንት ሰላዮች ምናምን ባል ሲአይኤ ገና አልተመሰረተም። እና የሆነ ነገር እንደሚያደርግ ግን ሂውጅ ቢዝነስማን አንተ እንትን ያልከው አይደለም የአሜሪካ ኢንትረስት እኔ ሚሊዮን ብሬን አጥፍቻ አሳያ እና ሰዎች ምናምን ኩዴታ ያደርግና የራሱን ጀነራል ይሾምና now you have to deal with me አይነት ነገር ነው። the fish that ate the well. Interesting. Very interesting story. አሁንም ድረስ የት ነው እንትኑ ድረስ one of the southern states ቴነሲ ይሁን ምናምን ውስጥ
ዩኒቨርሲቲ ኮሌጆች ምናምን ዘሙራይ ቢልዲንግ ምናምን ናቸው። ሁሌ እንደዚህ እኮ ነው እንትኑ የሚጀመረው። That was a very interesting book. ስለ በናናም ብዙ እንድታውቅ ያደርግሃል። ግን እዚህ ጋር አንድ ጥያቄ ልጠይቅ። አሁን ብዙ ሰው ይሄ curiosity ከየት ነው የመጣው? ስለ በናና ማወቅ እኔ I consider myself a curious person. ራሴ እንደ ማወቅ የሚፈልግ አይነት ሰው አድርጌ ነው። አንተ ደግሞ ሌላ ሌቭል ነው ማለት ስለ ሙዝ በቃ ያቺ ትንሿ ሙዝ አለች፣ እኛም ቤት እዚህ ነበረች ትናንሿ ሙዝ፣ እሷ በጣም ትጣፍጣለች፣ ኦርጋኒክ ነች፣ ሲድ አላት ምናምን ልል ይችላል። ያኛው ፕላስቲክ ነው ምናምን whatever ፕላስቲክ ቴስት ነው ያለው። if I know that ያን ያህል knowledge በቂ ነው። ያንተ ደግሞ is extra ማለት ስለተለያየ ነገር ማወቅ curiosity ከየት ነው የመጣው? አሁን መውደድ ራሱ አስተዳደግ፣ ወላጆች፣ አካባቢ ያሉ አሁን ስለ ሙዝ ማወቅ ምን ይጠቅማኛል ብለህ ነው ያረከው? ጥቅም የለውም እንትን አንድ ጊዜ ወይስ ጆይ ስለሚሰጥ? ትልቅ ጆይ አለው። ጆዩ ከምን መጣ ብትለኝ ምናልባት አሁን ባትጠይቀኝ ይሄን I don't think ስለዚህ ስለ ሙዝ ስቶሪ ከማንም ጋር ያወራው አይመስለኝም። ግን ከበፊት ጀምሮ የመጣ ነገር ስለሆነ ዕውቀቱ መቼ አስፈላጊ ነገር ሆኖ እንደሚወጣ አታውቀውም። የተወሰነ ቦታ ላይ እንደውም ሌላም ሰው ሊያስደነግጥ ይችላል። ይሄን ታውቃለህ እስቲ ቆይ ምናምን ብሎ ሊያቀርቡ ይችላሉ፣ ሊያርቁ ይችላሉ፣ ሊቀልህ ይችላል የምትማር ያለ ነገር። ግን ዕውቀት እንደ ዕውቀትነቱ እምቢ አይባልም እምለው እንትን አለ እና ባለፈው ሜንሽን አድርጌልህ ነበረ ከታደሰ ጋር ቪየትናም ሄድን ጊዜ እኛ የነ ቻክ ኖሪስን ፊልም ምናምን ስላይ ሚኮንግ ዴልታ ውስጥ ከውሃ ወጥቶ ምናምን ሚኮንግ ዴልታ ማየት አለብን ብለን ሄድን። እዛ ጦርነቱ የተካሄደበት ምናምን አፖካሊፕስ ፊልሙ ምናምን አፖካሊፕስ ነው አይደለ? ከዛ እዛ ሚኮንግ ዴልታ ውስጥ ምናምን ውስጥ ጫካ ውስጥ ትገባና መጀመሪያ በስፒከር የሚወጣ ድምጽ መስሎኝ ነበር። ትሰማለህ ምናምን የሚል ቀረብ ስትል ለካ አክቹዋል ተኮስበት ነው ስትላቸው በዛ ጊዜ የተጠቀሙበትን እንትኖች መሳሪያዎች በሙሉ መሞከር ከፈለጋችሁ ይቻላል። እኔ ያው አሜሪካን በነበርኩበት ጊዜ ግራ ዘመምተኛ ነኝ። ሊበራል ሌፍቲስት አንታይ ጋን ምናምን አሁን አይደለም እና አልወድም ግን ዕውቀት ነው። ኦኬ እና ታዲያ ነው ማን ይተኩሳል ይሄንን ምናምን ብሎ እኔ ቁጭ እላለሁ እዚህ ጋር ጁስ ጠጣለሁ አለ። I said እንዴ AK47 ማ ካልተኮስኩ ይሄ ወድጄው አይደለም AK47 ጥይት ምናምን ወድ ሰው ሆኜ አይደለም ቫዮለንስ እንትን ብላ አይደለም ግን ዕውቀት ነው። አሁን ሰው ሲያዋራኝ AK47 ኖ ለካ በጣም ከባድ አይደለም። ሙቭመንቱም እንትኑ ይሄ ወደ ኋላ ሪኮይል ሙቭመንት አለው ልትቋቋሙ የምትችለው ነው። 50 ሜትር ጋር ግን 10 ጥይት ነው የገዛሁት። 10 ጥይት ገዝቼ 50 ሜትር ጋር ያለ ኢላማ አንዱንም መምታት አልቻልኩም። እና ጧት አደረግና አቧራው ቡን ሲል ታያለህ። ኦኬ ስለዚህ ትንሽ ጧት ስታዛ ተራራው ጋር ስለዚህ አኪዩሬሲ በጣም ያስቸግራል። እሱ ኦኬ ትንሽ ዕውቀት ገባ ግን አይደል? የህይወትም ቅመም ነው አይደለ? የህይወትም ቅመም ነውና እኔ ለኖሌጅ እምቢ ምለው ነገር የለም ስለምል ማለት ነው። ኪዩሪዮሲቲውን ካዝ የሚያደርግ እያደገ የሚመጣ ነገር መሰለኝ አይደለ? እያደገ ነው የሚመጣው ደግሞ ሞር ኤንድ ሞር። አሁን እኔ ኪዩሪዮሲቲ ዴፊኒትሊ እንትን እያለ እየመጣ ማለት ነው። ከሱ በፊት የመጽሐፉ ስንት the Omega Principle የሚል መጽሐፍ አንብቤ ነበር። እሱ ደግሞ ጥሩ ፋቲ አሲድስ የሚባሉት አሉ ኦሜጋ 3 ኦሜጋ 6 እና እነሱ አሁን በኢንዱስትሪያል ስኬል ነው የሚመጡት ታብሌት መስለው በካፕሱል መልክ ኦሜጋ 3 ማለት ነው። ኦሜጋ 6ም አለ ኦሜጋ 9 ኦሜጋ 12 ኦርጋኒክ ኬሚስትሪ የወሰደ ሰው ሜቢ ይሄ ኦሜጋ የሚለው ነገር በጣም እንትን አይቸግራቸውም። ካርበን የሆነ ይሄድ እና መጨረሻ ላይ ዳብል ቦንዶች አሉ።
ያ ዳብል ቦንድ የቱ ጋር ነው የሚጀምረው ከሚለው ማለት ነው። ስለዚህ እዚህ አልፋ ቤታ ቴታ ምናምን ብለህ መጨረሻ አልፋና ኦሜጋ አይደለ ከመጨረሻው ካርበን ጀምሮ ያለው ነው። ኦሜጋ 3 ስትል ኦኬ ከመጨረሻው ካርበን 1 2 3 ብለህ እዚህ ጋር ዳብል ቦንድ ካለው ኦሜጋ 3 ነው። 1 2 3 4 6 ያለው ኦሜጋ 6 ነው። ኦሜጋ 12 ደግሞ እንደዛ። ኦሜጋ ግን ምንድነው እሱ የሚያመጣው ኦሜጋ 3 more liquid ነው የሚሆነው in a natural environment ኦሜጋ 6 more solid እየሆነ ይመጣል። ኦሜጋ 6 መሆን ሲጀምር more plant ውስጥ ነው የሚገኘው። ፕላንቶች naturally corn ምናምን wind ለመቋቋም sturdy መሆን ስላለባቸው እነሱ ኦሜጋ 6 ነው። ኦሜጋ 9 more sturdy እየሆኑ ይመጣሉ። ኦሜጋ 3 ነው ወይ more የሚያስፈልገን? ኦሜጋ 6 ነው ወይ? ግን ከሱ በፊት ለምንድን ነው በኢንዱስትሪያል ስኬል መሰራት የተጀመረው እና እንዴት ነው የመጣው የሚለው ነው። እና ኦሜጋ 3 ያላቸው አሳዎች ሳርዲን፣ ሌሎችም አይነት አሳዎች አሉ። ከየትኛው ኮስት ሳልመንም አለው። ግን ሳልመን ትናንሾቹን አሳዎች እንደነ ሳርዲን ያሉትን millions of metric tons ታወጣና እንዳለ ትጨምቃቸውና ታፈላቸውና ከሱ የሚመጣውን ኦይል ታረግና ሌላውን ትጥለዋል። እና ለምንድን ነው ራሱንስ ብንበላው ለምን አንበላውም የሚለው ነገር አለ። እና እሱን ሁሉ ውስጥ ይገባል። ግን you're studying ቆይ እንዴት ነው መጀመሪያ ኦሜጋ 3 የተጀመረው? the craze ኦሜጋ 3 ካልበላ ተብሎ የሚባልበት ለምን ኦሜጋ 6 ለምንድን ነው ሞር የማይሆነው? ትንሽ ስተርዲ ስለሆነ it turns out it's actually the omega 3 omega 6 balance that matters for humans. So 2012 ላይ የወጣ 6 ለምን አንወስድም ታዲያ በካፕሱል መልክ አለ 6 ሁሌ ግን ባላንሱ ነው የሚያስፈልገውና ኦሜጋ 3 ለብቻው ወስደኸው ቀደም እንዳልከው more ትልቁ ነገራችን ኦሜጋ 3 ፋት ትልቁ ፋት የሚያስፈልገው የሰውነታችን ክፍል ብሬን ነው by the way ኦሜጋ 3 ነው የሚሰራበት ምናምንና ፋት ስለሆነ ብዙ ፐርሰንቱ ፋት ነውና ግን አሁን ኮሪሌሽኑ ምንድነው? ኦሜጋ 3 በጣም ስለሚያስፈልገው ብሬናችንን ፕሮቴክት ለማድረግ ኦሜጋ 3 እንውሰድ። ምንም የሚያገናኘው ነገር የለም። ያው ኮሪሌሽን ማለት ብቻ ነው ኦሜጋ እና ስለዚህ ለአይምሮ ጥሩ ነው የሚሉት it's just ምንም የሌለ ነገር is marketing scheme አዛ proven አይደለም። እና እንደውም ከዛ በኋላ ክሌሙ ሲመጣ ፕሩቭ ለማድረግ ነው የምትሄደው። እና እሱን ልልህ ነበር 2012 ላይ እንዴት ነው ኮምፕሬሄንድ እንደዚህ የምታደርገው? አሁንም ያነበብከው መጽሐፍ ወይስ በስሎ ፔስ ነው የምታነበው? እኔ ባለፈው ራሱ መጽሐፍ ሰጥችልህ በ3 ቀን ምናምን የጨረስከው። አይ ግን አንድ መጽሐፍ ለብቻው አልጀምርም አይደለ? 2-3 መጽሐፍ ነው የምጀምረው እንደ ቦታው። አየህ ዛሬ እዚህ ጋር ስታቆንኩኝ ምንድነው ቦርሳዬ ውስጥ ያለው መጽሐፍ አሁን ቅድም ስታነብ ነበር እዚህ ጋር ከቦርሳዬ ውስጥ መጽሐፍ ላለማውጣት አሁን ስልኬ ላይ ያለውን ነበር ማነበው። ሁሌ እንደዚህ ነው። ስልኬ ላይ ቦርሳዬ ውስጥ 2 መጽሐፎች አሉ። ስልኬ ባትሪው ይጠፋ መጽሐፍ ኢንፎርሜሽን ኦቨርሎድ የሚባለው ነገር የለም አንተ ጋር? ሊኖር ይችላል ግን አልተፈጠረም እስካሁን። I think ቶሎ ዲሊት ያደርገዋል ከኋላ ያለውን መሰለኝ ስቶር ያደርገው ዲሊት። ስለዚህ በፊት ያሉትን ብትጠይቀኝ ሜሞሪም የሚገርም ነው። ሜሞሪም በጣም አሪፍ ነው። የሆነ የምታሰራው መንገድ ካለ ንገረን፣ ሚስጥር ከደበከን። ምን መሰለ ማየት ያለብህ ከማነበው ካፓሲቲ ማስታወሰው ጥቂቷን ነው። ለሌላ ሰው ሳወራው ብዙ ሊመስል ይችላል። እኔ ግን ያነበብኩትን እንትን ስለምን ማለት ነው ስለማቀው አይኖ ማስታወሰው እና ኮንሰፕቱን ነውና እንትን ልታረገው ይችላል። ጉግል አድርገን የሆነ ኮንሰፕት እንዳነበብኩ በዚህ ጋር ትዝ ይለኛል። የሆነ እንትን ኢንትረስቲንግ ስቶሪ ነበር። አሁን ከ5 ዓመት በኋላ ይሄ የሳም ዘሙራይ ቢጠፋብኝ
ባናና ምናምን ኢንትረስቲንግ ስቶሪ እንደነበረ ወደ ያስታውሰዋል። እንደዚህ ነበረ እንደዚህ ተከታትለው እንደዚህ አይነት ነገሮች እንዲኖሩ ነው። እና ሁለቱ መጽሐፎች ኢንትረስቲንግ ናቸው። እስቲ ኢች ዲቴል መኖር የለበትም። በጣም ወጣ ያሉ ናቸው። ወንድሜ ልክ እንዳንተ ነው። ይመጣና ነው ስለ ከለር ታውቃለህ፣ ስለ ከለር ነው ይሄ መጽሐፍ የሚያወራው ብሎ ይሰጠኛል። ከለር ጥሩ ነው፣ ግን የከለር አመጣጥ I'm not that curious about የሂል ጫማ አመጣጡን ታሪኩን ታውቃለህ? There is actually a book about ገብቷል። የኪሪዮሲቲ ሌቭል ይለያያል የሰው ልጅ እና that's interesting። ስለ እንትን እናውራና እንጨርሳለን። አነው ይጋርገው ስለ travel አድርገሃል የተወሰነ ሀገር last time ከመጣ በኋላ እስቲ travel experience ትንሽ እንትን በለን። አመት ሆነ አልከኝ አይደል? I think Italy ነው የሄድከው። ጣሊያን እኔ እናንተ አውርተናል። ከዛ በኋላ ጣሊያን እኔ እናንተ አውርተናል እንጂ ፖድካስቱ ላይ አይደለም። ጣሊያን ላሙ የምትባል አይላንድ አለች ከኬንያ ጎን። ስፔን you went to Spain, nice. ፖርቹጋል፣ ክሮኤሽያንም አውርተን ነበር። ክሮኤሽያ አውርተናል። ኦኬ ስለዚህ አዳዲሶቹ ስፔን፣ ፖርቹጋል፣ ጣሊያን ሮም እና ቬኒስ and ላሙ የምትባለው off the coast of Kenya ላሙ የሚባል ኦኬ መኪና ምናምን የማይገባባትም በጣም ደስ የምትል ቦታ ናት። ኡፎይ ለማለት የምትሄድባት ቦታ ናት። adventurous የዞርከው ነው። what's your experience Italy ምናምን እንዴት ነበር? ወደድከው? I know it's not your first time. አብሬያቸው የሄድኩት ሰዎች የት እንሂድ ተባለ። አንዳንዶቻችን ጃፓን እንሂድ አለን። Japan is the dream, bro. ጣሊያን እንሂድ አሉ። እሺ ከዛ ያው እንደ ድምጽ ብልጫ አይነት ነገር ሲወዳደር ማለት ነው። እኔ ጣሊያን ሄጃለሁ በፊት አልፈልገውም። መቼ ነው ሄድከው? 16 ዓመቴ ላይ አይቆጠርም። ለብቻ ነው ከወላይታ ምን እኔ ሆቴል ብቻ ቁጭ እንዳልኩ ነው ትዝ ይላል። አይቆጠርም። ጣሊያን አልሄድክም። ለኔ ትራቭል ማድረግ አልወድም። ነግረህናል። እና ግን አሁን እያሳፈረኝ መጣ። ትራቭል ማድረግ አልወድም እልና ግን የት ነው ሲባል ሁሌ ቦታዎች አሉ። እነዚህ ቦታዎች የሚሄደው ጓደኞች ስላሉኝ ነው። ጓደኞቼ ትራቭል ማድረግ ይወዳሉ። እኔ ደግሞ ከጓደኞቼ ጋር ሃንግ አውት ማድረግ እወዳለሁ። ግን ዲፕ ኢንሳይድ የምጠላ አይመስለኝም። ብጠላው አትሄድም ነበር። ሶ ፕሬፈረንሱ ቢኖረኝ ጓደኞቼ እንትን እናድርግ ምናምን ታዲያ ለምን አዲስ አበባ አትመጡም ነው እኔ ትራቭል እንዳራለ። ሞስት ኦፍ ዘም ዱ። አንዳንዶቹ ግን አዲስ አበባ ውስጥ ያሉት ናቸው። አዲስ አበባ እንሂድ ሲሉ ማለት ነው። ከነሱ ጋር ሃንግ አውት ለማድረግ ነው። ግን የትራቭል ኢንትረስቴን እነሱ የሚያዩት ማለት ነው። እዚህ ቦታ እንሂድ፣ እሺ መቼስ እንሂድ ካላችሁ እንዴት ነው እንትኑን አታየውም እንዴ? አይ ጥሩ ነው። ላይክ ለኔ አሁን ያ ኪዩሪዮሲቲዎቹ አሉ። እውቀት እምቢ አይባልም የሚባለው ማለት ነው። ለዛ ነው so I just go and attend ምናምን and then they go እንዴት ነው ታዲያ ምናምን እንዴት ወደድከው? and I go እናንተ ባትኖሩ I wouldn't even be here. Like I go the most interesting part ለኔ it's not the fact that this is Spain or Portugal. It's that we're together. You know የትም አብረን ብንሆን ችግር የለብኝም። ግን እንዴት ነው ማለት I don't understand። አንድ እንደ curious ሰው ማወቅ እንደሚወድ ሰው ከቻልክ ትራቭል አድርግ ነው የሚባለው። ሆራይዘን እንዲያሰፋው እንድታቅ ምናምን ገብቷል አይደለም? መጽሐፍም እኮ አንደኛው እንትን እሱ ነው። የማታውቀው ቦታ ነው ይዞ የሚሄደው። ስለዚህ አሁን ለምሳሌ ክሮኤሽያ ወይ ጣሊያን ሄዶ የማያውቅ ሰው የጣሊያንን ካልቸር፣ የጣሊያንን ምግብ፣ የጣሊያንን ላንድስኬፕ፣ አርኪቴክቸር፣ ሂስትሪ፣ የሰውን አኗኗር ምናምን ሲያይ that's a form of knowledge አይደል እንዴ? እና እንዴት እንደማትወድ ፕሮሰሱን ነው የማትወደው? ኦኬ አሁን ነው እንደውም የአባቴ እየገባኝ። አሁን እናቴ በጣም ትራቭል ታደርጋለች። currently እንደውም she's not in the country. wow like any random እንትን ጊዜ ጋር last time ራሱ ቴክስት እያደረገችልኝ ማለት ነው። እንግዲህ good luck in Turkey ምናምን አልኳት።
ስለ ተርኪ ሜንሽን ስላደረገች ለካ ከተርኪ እየተመለሰች ነው። ኖሌጅ እንኳን የለኝም። ጉድ ላክ ስትሄጅ ይላታለሁ። I met your mom, she's cool but my mom travels a lot. አባቴን ስጠይቀው አባቴ በወጣትነት እድሜው በጣም ትራቭል አድርጓል። በጣም ዓለምን እና አሁን አይሮፕላን ላይ መውጣት ራሱ በጣም ነው የሚያስጠላው። ገና 8 ሰዓት ቁጭ ብዬ ነው የሚሄድ። በቃ እንትኑ የኔም እሱ አለ። እንደውም በጣም ብዙ ነገሩ ተቃለው። ለምሳሌ ያው እንደ ፓስፖርትህ እንደምትይዘው አንዳንድ አሁን የኔ የአሜሪካ ፓስፖርት ስለሆነ ብዙ ጊዜ ትራቭል ለማድረግ አያስቸግርም። ኢትዮጵያ ፓስፖርት ከሆነ በጣም ኢቨን ኤኒዌር ቪዛ ስጠይቅ 3 ወር ይለዋል፣ 4 ወር። እንደውም ሞር ዲስካሬጅ ያደርጋቸዋል ብዬ ገምት ነበር። ግን ነው የሰው ኢንትረስት አለው ትራቭል ለማድረግ። እኔ I love to travel። እኔ ደግሞ ሞር ኢንትረስቴ ከእውቀቱ ጋር ነው እና እኔም አንተም የምንወደው እንትናል ጸሐፊ ወይም ሼፍ አንቶኒ ቦርዴን። Anthony Bourdain, there you go bro. That's the book. Kitchen Confidential. I bought it in New York. So you read it? Okay. So በጣም ብዙ ጥሩ ነገሮች አሉት እና የዚህ ሰውዬ ትራቭል አድርጎ የሚያሳየኝ እኔ ትራቭል አድርጌ ኤክስፒሪየንስ ላደርገው ከምችለው በላይ ነበር። ያ ይጥመኛል። ላይክ እዛ እንደሆንኩ አስመስሎ ነው የሚያሳየው። የሞደርን ታይምስ ቲቪ ፕሮዳክሽን፣ ሙቪ ፕሮዳክሽን፣ ዶክመንተሪ ፕሮዳክሽኑ ምናምኑ it's on a different level አይደለ? እሱ ትራቭል አድርጎ እኔ ተዝናንቼ ቤቴ ልየው ነገር ነው የኔ። ሶ አሁን እንዳልኩ መሄድ ዴቪድ አትንቦሮ ምናምን የሚያሳዩት አለ። እነሱን ሳይ ኦልሞስት ትራቭል እንደማድረግ ነው። እኔ ልገባበት የማልችለው ቦታ ነው የሚገቡት። ግን it will never be the same። እኔ ደግሞ I disagree completely. It will never be the same። ግን ብዙ ነገሮች ላይ እኔ አሁን እንደዚህ ነኝ። የአሜሪካን ፉትቦል አንዴ አይቻለሁ፣ አሜሪካን ቤስቦል አንዴ አይቻለሁ፣ ሆኪ አንዴ ገብቻለሁ። በጭራሽ አይገናኝም ቲቪ ላይ ከሚያሳዩ። በ2 ኢንች እየተከተሉ ኳሷን የሰው ሲያው አንተ ኮዛ ይሄ ምን የሚባለው ራፎቅ አይነት ነገሩ አይደርስም። $100 ምናምን ነው ላይ ሚስማር ተራ ነበር ይባላል ወይ ካታንጋ ምናምን ነው the experience መጮና ቢራ መጠጣት ነው። በዚህ ላይ አንዳንዱ ስቴዲየም ካቨር የለውም፣ ብርድ አለ ምናምን። ላይክ በዚህ እድሜ እሱ ለ18 ዓመቶቹ ነው። በዚህ እድሜ እኔ ሶፋ ላይ ሞቅ ያለች የጂንጀር ሻይ ምናልባት ትንሽ የዳቦ ቆሎ እዚህ ጋር ቁጭ ብላ ደግሞ እንደፈለኩ ወደ ኋላ እያደረኩ በቲቪው ደግሞ ቆይ እንዴት ነበር ያሳለፈው አናላይዝ ያደርጉ ኳስ ቀስ ብላ ያሳየ የለ። that's what I want. even travel ስታረግ travel ቻናሎች አሉ አይደለ? እና አንዳንዶቹ ሰዎች ኦኬ ለምሳሌ ጣሊያን ትራቭል አደረግን ብለው አክሰስ የሚያገኙትን አንተ አክሰሱን አታገኝም። ኮሎሲየም ሄደሃል እንትኑን ታችኛውን አክሰስ እነሱ ግን አሳይተዋል። ይሄ አክሰስ የማይደረገው ለፓብሊክ ለዚህ ነው ብሎ ካሜራ ተከትሎት ይገባል። እኔ ኖሌጁ ለእኔ ይጥመኛል። ለኖሌጅ የማታገኘው ነገር ልታገኝ ትችላለህ፣ ግን ታገኛለህ። ያ ደግሞ ስሜት በጣም ይለያያል። ላይክ በአይነ ማየት ኤክስፒሪየንስ ማድረግ ገብቷል። you experiencing it እስቲ አስበው። you been to Greece የግሪክን ምግብ ጃይሮ ስትበላ የፈለገ አንቶኒ ቦርዴ ሂደን ኮንፊደንሻል whatever የሆነ ቦታ ሄዶ ቢበላው it will never be the same። በአይን የምታየው እኔ ሁሌ በአይን ማየትና በቲቪ ማየት በተአምር እውቀቱ ራሱ ነው ለኔ ያገናኝብኝም። እንትን እንዳለው ጓደኛዬ ነው የሚሆነው ካስቴሊ ያለ ጣሊያን ሀገር ሄጄን የማይረባ ምግብ በላ ያለ ካስቴሊ ተመችቶት ነው የት ሄዶ ይበላ እንደሆነ ደግሞ ያው የሚነግዱብህ ነገር አለ አይደል? እሱ ልክ ነው። ፒዛ ናፖሊታና we have to go to Naples ምናምን ብለው the original ቦታ ምናምን ወስደው ማርኬቲንግ ማላት is like
ኧረ በእናታችሁ አሁን ያሰኘኛል አሁን ያሰኘኝ ካስቴሊ ምግብ ለምን ሲባል የጣሊያን ምግብ ስላማረኝ ግን ትንሽ እዚህ ጋር ምን ያለስማማም ለምን እንደሆነ ታውቃለህ? ኢታሊያን ራሱ ምግብ ኢታሊያን ነው ብለው የሚሸጡልህ ብዙ ቦታዎች አሁን እዚህ ሀገርም ኢታሊያን ሬስቶራንቶች አሉ አይደለ? የምታይ ታደርጓታል ኢታሊያን ትክክለኛ ኢታሊያን ፓስታ homemade pasta is in Italy ያለው አንቶኒ ቦርዴ እንደሚለው ዶክተር ምህረት ነበረ እኛ ግሩፕ ውስጥ ዶክተር ወንዶሰን የዶክተር ወንዶሰን ቴክሳስም እዚህም ይሰራል አክሶን የሚባለው የሆስፒታል የሱ ባለቤት የዶክተር እሱ ባለቤቱም ነበረች እና ደግሞ ቴክሳስ አብሮት የሚሰራው ፓርትነሩ ፓለስቲኒያን የሆነ ልጅ ነው ፓለስቲኒያን አሜሪካን ሰፋ ያለ ግሩፕ ሆነን ነው ይሄን ነው ግን እነሱን ሜይንሊ የጠቀስኳቸው ለምንድን ነው የሬስቶራንት የምግብ የእንትን እውቀት አላቸው ሶ የጣሊያን ምግብ በላ ሆይ ብትለኝ እርግጠኛ አይደለሁም ለምን መሰለህ You know about the Michelin star of course restaurants? Okay. Michelin star restaurants ይሄ ራሱ በጣም ጥሩ የሆነ ሬስቶራንት ተብሎ አንድ ስታር እንኳን ለማግኘት የተወሰነ ሌቭል መድረስ አለብህ Michelin stars ከሆነ ድረስ ሳውት አፍሪካም ሆነ እንትንም ሆነ በላ ምግቡ ትንሽ የተለየ ደረጃ ላይ ነው ያለው ዶክተር ምህረት ዶክተር ወንዶሰን እና ዶክተር ወንዶሰን እዛ የአሜሪካ የሕክምና ፓርትነሩ ሆነው ዛሬ ራት ነው ብለው ይወስዱናል የሆነ ቦታ ስትሄድ 3 Michelin restaurant ይላል አሁን ሎካሊ ጣሊያን ምግብ በላው ልል ነው እላለሁ የነገው ደግሞ ምሳ ስትገባ 3 Michelin restaurant ይላል እና እነዚህ የትም ቢሆኑ ነው የምልህ ሳይፕረስ ውስጥ ቢሆኑ ምናምን እና ትሩሊ ምግቡ አሜዚንግ ነበር የበላ ነው ግን ሎካል ጣሊያን ምግብን በላው ልል አልችልም these were just exceptionally good even ለጣሊያኖቹ ማለት ነው እንደውም ጣሊያኖቹ አይገቡም ግን exceptionally ጥሩ ነበር አንድ እሱ አለ ሌላው ኮሎሲየሙን ልንጎበኝ ሄደን ከኮሎሲየሙ ልክ መንገድ ተሻግሮ ነው ሆቴል ያዝነው እና ልክ ኮሎሲየሙ ጋር ከደረስክ በኋላ ለካ ምንም ፖስት ካርድ ላይ ብታየው ሳይዙ like አጠገቡ ስትቆም it's enormous yes አሉ ልዩነቶች appreciate የምታረጋቸው እዛ ሲሆኑ ነው still ለኔ ኮሎሲየሙን በፊልም ባዩ በቂ ነው ልፋቱ አይገባውም ነው አንዳንድ ነገሩን I totally understand አሁን እንዳልከው በደንብ መስማማበት ነገር አለ የሚሸጡልን ነገር አለ including the food ምናምን እኔ አሁን Beverly Hills በጣም በቃ high end restaurant ይዘውን ገቡ it's called Wally's ይባላል በቃ ያስፈራል ቤቱ ራሱ ስትገባ ውጪ ቆሞ መኪና is Beverly Hills so intimidating you feel like you don't belong there not because I'm black because I'm not rich እና ገብተን you know the guy ያቁታል ምናምን የሚጋብዘን ሰው በጣም የዚህ ቤት አሪፍ አለና tuna tartar እና lobster pasta አሪፍ ነው ይሄን ጋር experience this ምናምን ብሎ አቀረበል it tastes so good ግን okay ግን ማለት ጥሩ ነው እሱን ቁጭ አርግልኝና እዚህ ጋር በጣም ኤክስፔንሲቭ ነው እዚህ ጋር ደግሞ አሪፍ ክትፎ አስቀምጥልኝ I'm gonna be honest ክትፎ ነው ሞድ እኛ ክትፎአችንን እንደዛ አንሸጠውም እኛ our biggest problem እነሱ አቻችንም እንደዛ አይሸጡም they sell you the experience on ሼፍ እንትኑ ዌተሩ በቃ ያስፈራል ትንሽ ተለቅ ያለ ሰው ነው ቦታዩን አርጎ ምናም በቃ ያስፈራል ኦርደርን ራሱ ሲወስድ በጣም ፕሮፌሽናል you know what I mean like their service ቤቱ the interior design እሱ ነው የሚሸጡልህ ከምግቡ በላይ ለምግብ tastes good ግን it's not ክትፎ እኛ ያው ካልቸሩም እንትን ይላል እኮ ሮዲያ ምን ታካብ actually አንዳንድ ሬስቶራንቶች
አዲስ አበባ ውስጥ ነው የምልህ እንደዛ አይነት ሰርቪስ ፕሮቫይድ ለማድረግ የሚሞክሩ አሉ እና ሄደን እንደዛ አይነት ሬስቶራንት ሁላችንም በግሩፕ ስለሆነ የምንሄደው 44 ግሩፕ አለን አይደል ሁላችንም ልክ እንደዛ አይነት ሬስቶራንት ሄደን አንመለስም ብለን ነው እስከዛሬ የወጣ ነው ምንድነው የሀበሻ እንትኑ አለ ትንሽ ላይክ አታካብዱት አይነት ነገር ያካብዱታል እነሱ ገና ልትገባ ስትል ተደውሎ ይነገራል ጂንስ አይቻልም ስኒከርስ አይቻልም ገና ሪዘርቭ አድርገህ እኮ ነው ላይክ ዋት ኖ እኔ ከልጄ ጋር ነው የምመጣው እንዴ that's too much እዚህ ሀገር እንደዛ አለ እና ኦኬ ከዛ ሙከራ ነው ግን አንደኛው አርጊውመንት አንደኛው ጓደኛው የሚለው ምንድነው ደርግ እኮ እዚህ ሀገር ክላስ የሚባለውን ነገር ነው ያጠፋው so like upper class ነኝና I deserve ይሄ ልክ ገና ሬስቶራንት ቁጭ ብላ አንድ ስትጎርስ መተው በናፕኪን እዚህ ጋር ሊጠርጉል የሚፈልጉት አይነት እኔ ጎ አይ ለቀቅ አርጉኝ ሶስቴ ካደረጉት ተበሳጭተህ ትወጣለህ እና እኔ በጓደኞቼ ይሄንን አይቻለሁ አንዴ የሄደን ነው የሆነ ሬስቶራንት ሄደን ነው እና ሶስቴ ጠየቀቻት ምግቡ ተመቻችሁ በጣም ጮኸችባት ካሁን በኋላ እንድትመለሽ አልፈልግም አርፈን እንብላበት የውጪ ነው ይሄ የውጪ እንትን በቃ እንግዲህ ክላሱም ከነበረ ሜቢ በኃይለ ሥላሴ ጊዜ አክቹዋል ሮያል ፋሚሊ ምናምን ይባል ግን ክላስ ጠፋ ደርግ መጣው እንዳለ የምን የበላይ ነኝ ሁሉም አንድ ላይ ነው በሶሻሊዝም we're all equal ምናምን ነገር ተብሎ አንተ እንደዛ ሲምፕል ነገር ነው የሚያስደስተህ you like the whole process የሚያስጨንቀኝ ነገር አልፈልግም ስለዚህ ሰው መጥቶ ጠብር ግፍ ብሎ እኔን የሚያስተናግደኝ ከሆነ በጣም መጨነቅ ጀምራለሁ የጠረጴዛ ልብሱ ራሱ በጣም ልክ እንደ ቲሸርት ንጥት ያለች ከሆነ አሁን ማንጠባጠብ አይፈቀድም ማለት ነው ለጨነቅ ትጀምራለህ ላይክ ምን አይነት ነገር ነው ዘና ብዬ ላይ you're a simple guy ሳይክ simple ነገር ነው የሚያስደስት ይሄ at the same time ደግሞ የሆነ ሳይድ ደግሞ አለ የሆነ የምትወደው culture የቱ ጋር ነው ራስን የምታስቀምጠው ይሄ ወግ culture ምናምን የሚሉት ነገር አለ አይደል ያ እሱ ያ ልክ ነው እሱ የህይወት ቅመሞቹ ናቸው ያስፈልጋሉ ከሚሉት ነው ኦኬ መርጠህ ግን መርጠህ ነው እኔን ምን ያስደስተኛል ነውና ለሰው ሁሉ ነው ልል አልችልም አንዳንዴ ይጻረሩብኛል አሁን የበዓላት ቀኖች መንገድ ይዘጋጋና ማለፍ እስከማትችልበት እንትን ይሆናል አይደለ ሶ ኢንኮንቪኒየንሱን አልወደው ማለፍ እስከማልችልበት ብዬ ነጠላና አበሻ ልብስ የሚባለውን አርገው ሲወጡ ግን መጀመሪያ ነገር መተላለፍ አልችልም ብዬ እኮ የወጣው ለማየት ነው ደስ ስለሚለኝ ማለት ነው ይሄ በተለይ የአበሻ ልብስ የምንለው እኔ ለምን ኖርማል ቀን ለምን እንደዛ አድርገው አይወጡም እላለሁ ሴቶቹ በጣም ነው ደስ የሚለኝ ወይ በቃ ነጠላዋ ምናምን ሆና amazingly በጣም it's so good looking በጣም የሚያምር ነገር ነው ለበዓል ብቻ ነው ብዙ ጊዜ የሚደረገው በበዓል ጊዜ ደግሞ መንገዱ ምናምን ይዘጋጋል ኢሬቻም እንደዛ ነው ኢሬቻ ቦሌ መንገድ ላይ የሚወጣው ይቅርታ አድርግልኝና የሴቶቹ የሚያደርጉት ፋሽን እና የወንዶቹ ኮምፕሊትሊ የተለያየ ነው ሴቶቹ በጣም አሜዚንግ የሆነ ፋሽን እኔም ስፔሲፊክሊ እንደመውጣት አቃል የሪጅኑ ለማየት እና ቁጭ መንገድ ዳር ይዘው ሲያልፉ ላይ እንደው ሰው ምን ይለኛል በሚል ነው እንጂ እኔ ፎቶ ማንሳት እፈልጋለሁ የሌላውን ሰው ሚስት አንስተ ምናምን ግን በጣም የሚያምር ፋሽን አለው በጣም ራቸው ላይ የሚያስሩት ምናምን ከቆቱ የሚመስላሉ አንዳንዱ ቆዳ ነገር ነው አሜዚንግ የወንዶቹ አብዛኛው ተመሳሳይ ነው እና ለውጥም ስለሌለው አንድ ታይና ከዛ ፋሽንነት ያ ወንድም ስለሆንክ የሴቶቹ ነው የምታየው በየትም እኔ ይሄ በጣም ነው ደስ የሚለኝ ወደ ድሬዳዋ ጋር ምናምን ሄደ
ግማሹ ከሶማሌ ግማሹ ከሀበሻ የሆነ የራሱን እንትን ተከትሎ የሚመጣ ፋሽን አለው። ካልቸር አፕሪሺየት ታደርጋለህ ማለት ነው። አፕሪሺየት ብቻ እኔ ካልቸሩን አይመስል ፋሽኑ በጣም ነው ደስ የሚለኝ። ለምንድን ነው እንደዚህ ከተማ ውስጥ ለብሰው ማይሄድልና ብዙ አመት ያው ውጪ ስለኖርክ የአሜሪካ እንትኑም ተጽዕኖም አለው። one thing I noticed to stand out የራስን ካልቸር ይዘህ ነው መሄድ ያለብህ from my experience። አሁን በቃ fashionable ልብስ ለበስክ አሜሪካ ሀገር nobody cares, nobody even go look at you. You look good, you better like ትመሳሰላል። አሁን ሶሆ ምናምን አካባቢ ኒውዮርክ በጣም እንሄድ ነበርና you know ፋሽን በጣም ኤክስፕረስ የሚደረግበት ቦታ ነው። ኖርማል ልብስ አንተ ለብሰሃል እኮ ሁሉም ለብሷል እንደዛ። ግን ኢማጂን የካልቸርን ልብስ ይዘህ ብትሄድ you will stand out ማለቱም በጣም 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 you will stand out። ስለዚህ የመረጥኩ ነው የምትለኝ በአጠቃላይ እሱ ደስ ይለኛል። ከኛ እንትን ያ ሲያዩ ግን since you not from here I think the people የሚወስዱት perception ምንድነው ያላቸው ስላንተ he's American, he's a doctor አንዳንድ ወጣ ያለ ነገር የምታደርገው ነገር አለ። ይሄ ከካልቸሩ ያፈነገጠ እውነታቸውን ነው። ቅይጥ ነን ደግሞ መመለስ በጣም ይከብዳል። ይሄ የትም ሀገር ብትሆን ማለት ነው። ፈረንጁም ሆኖ ሙሉ ለሙሉ እስከ 16 አመቱ እዚህ አድጎ ከዛ ወደ ሀገሩ ሄደ ጣሊያን፣ ዩጎዝላቪያ፣ አሜሪካ ሙሉ ለሙሉ አሜሪካዊ መሆን አይችልም። በቃ የተወሰነ ጊዜ ላይ ቤት ሆኖ ቆሎ ላምጣ ብሎ ሲሄድ ታየዋል። በቃ ይሄ ነው እንትኑ። ስለዚህ እሱ ወደኝ ውስጥ ነው ሙሉ ለሙሉ እንትኑን እንደ አገሩ ሙሉ እድሜውን እዚህ እንዳጠፋ ሰው ለሆን አልችልም። የተወሰኑ you get a pass to ፓሱም አለ እኔ ጋርጋው ይሄንን መጽሐፍ ብዙ ሰው ላያነበው ይችላል። ግን እዚህ መጽሐፍ ላይ ምን ይላል መሰለ ሩን እንዳላረግ እንትን I read it yeah I'm keeping the book አንዳንድ ኮንሰፕቶች አሉ። imagine ይሄንን ስገዛው እስ ኒውዮርክ ቼልሲ ማርኬት ነው የገዛሁትና ልክ ሳየው I mean Anthony Bourdain ከኒውዮርክ ጋር ያለውን እንትን ታውቀዋለህ እና oh my god በጣም የሬስቶራንት ቢዝነስ እንዴት እንደሚሄድም አብሮ ስለሚገልጽ ምን ነክቷችሁ ነው በሮብ ምድር አሳ የምታዙት የሚልበት ቦታ አለ። የኢትዮጵያን አላውቅም፣ ግን አሜሪካ ውስጥ የተዋጣለት ሬስቶራንት እንዲኖርህ መክሰርና አለመክሰር የምትለዋ በጣም ቀጭን መስመር ነው የሚለያያት። ኦኬ እና የተወሰኑ እቃዎች የምትገዛበት ጊዜ ወስነ ምናምን ነው። እና ብዙ ጊዜ ሬስቶራንቶቹ ከሰኞ እስከ ሐሙስ ድረስ በጣም አይሞሉ። አርብ ቅዳሜ ግን በጣም የቢዝነስ ጊዜ ነው እና ሰው ሁሉ ሲመጣ አሳ ካዘዘ ፍሬሽ አሳ እንዲሆንለት ይፈልጋል። ስለዚህ ሐሙስ ማታ ነው አሳን የምታስገባው። እና ሮብ መጥቶ አሳ የሚያዝ ሬስቶራንት ውስጥ አለ ምንም የሬስቶራንት ዕውቀት እንደሌለው በቃ መጣልን የበሰበሰውን አሳ አውጣለት ይባላል አለ። ስለዚህ የምታዙበትን ቀን ወቁ። ጥሬ ስጋ ስታዙ ገብታችሁ ፍሬሽ ስጋ አሁን እዚህ ሌላ ስለ ስጋ የሚያወራበት እንትን አለ። ኦኬ ስጋ ስቴክ ሲታዘዝ አሜሪካ ውስጥ በጣም ስቴክ ይበላል። እኛ ሀገር ጥሬ ስጋ ነው ብዙ የሚበላው፣ ክትፎ ጥሬ ስጋ። ግን አሜሪካ ውስጥ ስቴክ ራባይ ስቴክ እንዴት እናዘጋጅላችሁ ይባላል። ሚዲየም ሬር ምናምን በደንብ ይብሰል ገባ ይበለው ምናምን ማለት ነው። እና በደንብ ይብሰልልን የሚሉት ሰዎች ሲመጡ በጣም ነው ደስ የሚለናል። Really I don't remember that part. በጣም ነው ደስ ምክንያቱም በቃ ትል ተልቶበት ልጥለው ያልከውን ስጋ ሴቭ አደረጉልህ ማለት ነው። ድብን ብሎ የተጠበሰ ነገር ቴስት የምናደርገው ስጋውን አይደለም ቻርኮል መሆኑን ነው። ልክ እንደዚህ ደግሞ አንድ የስጋ ቤት ያለው ጓደኛዬ ሲያወራልኝ ጥብስ ሲታዘዝ ያው ጥብስ አይነት አለ አይደለ? ደቃቅ ጥብስ ጋዝ ላይት የሚሉት ሲታዘዝ እነሱም ደስ ይላቸዋል። ለምን
ያው ስጋ ቤት ያላችሁ እንዳትቀየሙ። ምክንያቱም ሲጠበስ ይሄ ቅንጭብጫቢ ስጋው ቻፕድ ሆኗል አይደለ? ስጋ ቴስቱን ቴንደር ነው ወይ ምንድነው ብለህ ነው የምትበላው። እዛ ላይ ግን ደቋል። የደቀቀ ውስጥ ደግሞ ምንም ነገር መክተት ትችላለህ። ቅንጭብጫቢ መክተት ትችላለህ። ገብቶ አንጀትም ይገባበታል። እና በጣም ልክ ነህ ስታዙ። ሌላው ስለ ብራንች አሁን ትንሽ እንደውም ዘመናዊ ኑሮ ነው የምንኖረው። ቅዳሜና እሑድ አይመስለኝም ብሬክፋስት ወይ ላንች አንበላ እነን ለማለት ነው። ግን ቆይ እዚህ ጋር እኔ እሱን ነው ይላል እሱ ብራንች ማለት አለ በሳምንቱ በሙሉ ያልተሸጠልህን ምግብ ቶሎ ብለህ ቅዳሜና እሑድ እንዴት እንደምትጨርሰው የምታስብበት ነው አለ። ስለዚህ ርካሽ ሆኖ እንዴት ውድ አደርገዋለሁ። መጀመሪያ ብራንዲንግ ያስፈልገዋል አለ። so it cannot be breakfast or lunch, it's going to be ብራንች ላይ የራሳቸውን እንትን ታወጣለህ አለ። ለብቻው ልታረገው አትችልም። እንቁላል ብዙ የለህም። እንቁላሉ ፍሪታታ ብታረገው ግን አለ ብሮኮሊ ጎመን ምናምን ትከትበትና ፓኖ ነው ይወጣል። ምናምን ፍሪታታ ምናምን ብለህ ኦምሌት ፍሪታታ እና the whole concept of brunch የመጣው at the end of the week የተራረፋቸውን ምግብ መጥፎ ምግብ ሆኖ አይደለም ግን ለምንም ነገር ሊበቃ የማይችል ነው። you just have to make it እና ደግሞ ቶሎ ማውጣት ትፈልጋለህ እና it's funny ይሄንን የሚያየው ሰው ያውቃል። last week የሆነ ትልቅ ቦታ ሄጄ ነበር brunch. I got sick. No, honestly ነው የምልክ I got really sick እና ሁለቴ ነው የታመምኩት እዛ ቦታ ሄጄ no sir እውነት አሁን ይስላልከኝ ሳይሆን I just connected the dots. You never know. ይበቃል። ብዙ ሰው ኤክስፖዝ ማድረግ አንፈልግም። አንብቡት። ኪችን ኮንፊደንሻል thank you so much. ያው ብዙ ነገር ነክተናል ብዬ ገምታለሁ። በጣም ቀጠሮህን አስረፈድንብህ። thank you so much. አሁን 10 ጉዳይ ነው የሚሄደው በሞተር አይደለም። እዛ ድረስ የምትሄደው በሞተር ነው? ማርሻ ድረስ ነው ከማርሻ። ኦኬ thank you so much። እዚህ ድረስ ስላያችሁት በጣም እናመሰግናለን። ያው ረጅም እናወራለን ብለን ያሳጠርነው መሄድ ስላለበት ነው ብለህ ታሳብባለህ። thank you. I'm playing with you. ያው ይበቃል። የለመዱት ያንተን 12 ሰዓት ነው ብዬ ነው። ይበቃቸዋል። thank you so much። እዚህ ድረስ ስላያችሁት አንበ ፖድካስት ሰብስክራይብ ማድረግ አትርሱ። next week እንገናኛለን። peace. አንበ ፖድካስት